እኛ አሁን ጥያቄ ወይ ሙኒትን ምረጥ ወይ የአማራ ብሔርተኝነት ምረጥ ነው። የአማራ ብሔርተኝነት የሚቆመው በህዝብ ጥያቄው እዚህ ላይ አቆመው። እኔ የምመርጠው ብሔርተኝነት ይላል። ታንክ ዩ። ሚዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሚዲያ ላይ ያለውን ነው ወይስ ህዝቡን ነው? ኤግዛክትሊ አልገባኝ። ይሄ ነው ለምንድን ነው ከህዝብ ጋር ማላተም ያስፈልገው? የተፈለገው ሰው ህዝብ ለማጋጨት ነገር ደግሞ ማኛው ሰይድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ። እኔ አማራ ነኝ። አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ አንድም ቀን ስለ ዘር ስለምን ተናግሬ አላውቅም። ዛሬ ግን ልንገራችሁ አማራ ነኝ። ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አልውጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ይሁን በቃ ይቅርታው ሚለፍ ይሄን ነገር በቃ ይዘጋ። ታቆሙ ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ የአማራን ህዝብ ወደ ግልኒ በቃ ሌላ ምንድነው ለሳትረቆም አስመሰለው አንተም እንኳን አማራ እኮ ሌላ ወደ ግሉኒ እና እናንተ ክብር ስለሆነ እዚህ የተቀመጥኩት እሺ ታርቁ በቃ እናንተ ሀገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ተይት እያሳደዳችሁ ያላችሁ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ خلاص ሰውነቱን ረስቷል ለካ። እኔ ስድብ ያመኛል ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላቴ ይነቀላል። አንድም ቀን ሰው ንቅ ያላቅ የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ካገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ሰሞኑን እንግዲህ የነበረውን ሁኔታ ታውቁታላችሁ፣ ምን አይነት ወረመሽ ተፈጥሮ እንደነበረ። እሱን አስመልክቶ እንግዲህ እግዚአብሔር ይስጣቸው በመሃል ሽማግሌ ገብተው ቢያስታርቋቸው እያለ ነበረ። ተሞክሮ ነበር። አይ ቲንክ እኔ እንኳን አርፍጄ ነው ያየሁትና አምልጦኛል ማለት 20 ምናምን ሺህ ሰው በተሰበሰበበት በጣም ብዙ ተደርጎ በጣም ብዙ አለመግባባቶችም ነበር። ኦፍ ኮርስ በዛ በእርቅ ሂደት ውስጥ ማለት ነውና ያ ነገር ሁሉ ተፈጥሮ ተዳርቀው ነበር ሁለቱ ሰዎች። ከዛ ግን ከደቂቃዎች በኋላ ልክ ከዚህኛው ላይቭ እንደወጣ ሌላ ላይቭ ገባና ጆከር ማለት ነው ሌላ ያልሆነ ነገር ተፈጥሯል። ግን እስኪ መጀመሪያ ላይ የእርቅ ሂደቱ ላይ ምን ተካሂዶ ነበር ወይም ምን ነገሮች ነበሩ የሚሉትን አብረን እናያቸው። እንነቶች ጋር ነው የምትሰራ፣ ከመንግስቷ ጎን ሆና ነው የምትሰራ። ማጽዳት ያለባትን ማጽዳት ግዴታዋ ነው። በዚህ እኔ ይቅርታ ጠይቂኝ አትጠይቂኝ እምል ሰው አይደለም። አሁንም እንዳትተወኝ ነው የምለምናት። አራተመት ግን የማህበረሰቡን ጉዳይ ይቅርታ አስጠይቅልኝ። እስቲ እኔ እዚህ ላይ ማኛው ልናገርበት። ምክንያቱም ወደ ፖለቲካ ምንም እንዳታለባብሱት የአማራ ገጽታው ነው ያለችው። ሚዲያ ላይ ያላችሁ እንኳን አይደለም ያለችው። ማቆ ይሄን ካለባበሳችሁት እኔ እወጣለሁ። አይደለም በእንደዛ እኮ አይደለም። ቆይ ጆካ እኔ አንተ ያቀል ጠይቅ። አማራ ነች አይደል? ሰው ታምናለህ አማራ መሆኑን? አላቅም። እኔ አማራ ነሽ ኦሮሞ ነሽ በተደጋጋሚ እኔ እናሱ አውርተናል። ራሷ መጠየቅ ትችላለች። አድምጠኝ። እኔ ማምታታት መዋሸትም አልፈልግም። ፖለቲካ እንዳይሆን ነው። አሁን ፖለቲካ አይደለም ራሷ ያተናገረችውን እንጂ እኔ እንደ ግለሰብ ነው የተጣላ ነው። እንደ ግለሰብ ነው ማኩኔ እናንተ ተምንመላለስ የጠየቀኝ ጥያቄ ልመልስልህ። እኔ ብሔርሽን አላቅም። ስለ ብሔሯ አማራ ነሽ እንደዚህ ነሽ ብዬ ጠይቂያትም አላቅም።
የሚያገናኘን የእሷ ጉዳይ ሌላ ጉዳይ ስለሆነ በደላላ ሀሳቡ ላይ መኩ ስላለ ጆካ አንዴ መኩን እንስማው ገብቷል። አንተንም ሰማን ገባኝ። ይኸውልህ ጆካ አንዴ ስማና ሰማን እኮ አንተ የምትለውን በደንብ እውነት ለመናገር ግን አሁን ያነሳችሁ ሀሳብ ግን አይገርምም? የምር እውነት እኮ ነው። ግን አሁን አክቲቪስትም ለመሆን ይሁን ምንም አይነት ሀሳብ ለማስተላለፍ እኮ ስድብ ግዴታ አይደለም። በነገራችን ላይ አይደለም ስድብ ግዴታ አይደለም። ግን እዚህ ሚዲያ ላይ ግን እያየን ያለነው እኔ እንጃ። ግን እኛም ራሱ አይ ቲንክ ማየት የምንፈልገው እንደዚህ አይነት ነገሮችን ይመስለኛል። ቀስ አድርጎ ይሄ በሰላማዊ መንገድ መናገር የሚፈልገውን ሰው ማየትም ምናምን አንፈልግም ይመስለኛል። ስለዚህ አሁን እንደውም በጣም የባሱ ሰዎች በጣም የባሱ ታታኪዎች እየመጡ ነው። ከዚህ የባሰ ከስድብም ስድብ ነው ብሎ ለመጥራት ራሱ የሚዘገን ንግግሮች የሚናገሩ ለዛም በጣም ህፃናቶች ታዳጊዎች እየመጡ ነው ሚዲያ ላይ። ይሄ ሁሉ የሚመስለኝ ግን እኛ ራሱ የምንገኝበት ቦታ እንደዚህ አይነት ቦታዎች ነው። ስለዚህ ሰው የሚፈልገው መፈመስን ነው፣ ሰው የሚፈልገው መታየትን ነው። እኛ ቁጭ ብለን ካየናቸው ለምን ቶፒካቸውን ይቀይራሉ? ይቀጥሉልናል፣ ማውራታቸውን ይቀጥሉልናል። ስለዚህ ሀገር ቤተሰብ ምናምን እያለ ያው እየጠፋ እንሄዳለን ማለት ነው። እኔስ ግን አሁን ያነሳቸው ሀሳብ በጣም ይገዛኛል። ምክንያቱም ሀሳብን ለመግለጽ መሳደብ ግዴታ ስላልሆነ ማለት ነው። እንደዛ እንዳልኩ ታውቃላችሁ ጋይስ፣ ኢቭን የዚህ ሁሉ ነገር መነሻ ራሱ ስድብ ነው እና እሷ አይ ቲንክ መጀመሪያ ራሱ ወደዚህ ነገር ውስጥ የገባችው እናቷን ስለሰደባባት ነው። እንግዲህ ባለመግባባት ውስጥ አለመግባባትን ዝም በማለት ማሳለፍ ይቻላል። ቁጭ ብሎ በመነጋገር ማሳለፍ ይቻላል። ኢቭን ራሱ ባለማውራት ጭራሽ ከዛ ሰው ጋር ጭራሽን ግንኙነትን ባለመቀጠል መፍታት ይቻላል አይደለ? ግን ከዛ አልፎ እኛ ግን እያደረግን ያለ ነው ቤተሰብ ጋር እንሄዳለን። በቃ ምንም የሚቀረን ነገር የለም። ኤኒዌይስ ግን የነገሩ መነሻ ምን ነበረ? እናቴን ሰድቦብኝ ነው ብላለች። እስኪ እንስማት። የራሴ ሰበብ አለኝ ስለ እናቴ። እንደገና ይሄን ሲጨምርልኝ ምን ያህል ጥላቻው ምን ድረስ እንደደረሰ ይገባኛል። ያኔ አዎ መክሰስ አለብኝ፣ ሀቄን አስመልሳለሁ። ልጆቼ መታየት የማይገባቸው ቦታ መታየት የለባቸውም። እናቴ ደግሞ በእንደዚህ አይነት ቦታ መሰደብ አይደለም ስሟ መጠራት የለበትም። ገባ? እሱ ነገሮችን በጣም እንደ ቀልድ ነው የሚያያቸው። ደጋግሞ ሲል የሰማሁት አንድ ነገር ምን አለ፣ የእናንተ የስም ጉዳይ ነው፣ የእኔ ግን የነፍስ ጉዳይ ነው ይላል። የስም ጉዳይ ማለት ከስም በላይ ምን አለ በህይወት እያለን? ከስም በላይ ምንም የለም። ዮኒ አንተ ስለሰደብከኝ በሆነ ሰበብ የግድ ጆከር እና መኩ መተው እኔን መስደብ የለባቸውም። አንተ ሰበብ ሊኖርህ ይችላል አይደለ እንዴ? ሰው ሌባ ስላለሽ ሌባ አልኩሽ። ከማንም በላይ ደግሞ ጠይቆኝ ሊረዳ እንዴ እኔና ጆከር በውስጥ እናወራ ነበር አይደለ እንዴ? የሆነ ነገር ሲኖር ጠይቆኝ ሊረዳ ይችላል። ኢቭን ይሄን አለች ሲሉት መጥቶ ሙና እንዲህ ብለሻል እንዲያርገሻል ቢለኝ ከማንም በላይ ያስረዳዋለሁ። ከዛም አልፎ ደግሞ ያለውን ሰው ፊት ለፊቱ አቀርብለታለሁ። ውሸት ይሁን እውነት ይሁን እኔ ዮኒ ባለፈውም ነግሬሃለሁ። በጣም ራሴን ስሸነግለው የነበረው በመሀላችን ሰው የሚያወራው ወሬ አለ። ሰው የሆነ ነገር እያለው ነው እንጂ እኔ እና እሱን ለዚህ የሚያዳርስ ምንም አይነት ነገር የለም በመሀላችን። ወይም ደግሞ ያለ ጥፋቴ እኔንም ሆነ ሳራ ዳጣ ነፍሷ እስኪወጣ ነው የምትወደው። ነፍሷ እስኪወጣ ተናግራ አጠግብም ስለሱ። ሰው እንኳን ስለሱ መተንፈስ አይችልም አጠገቧ። ዮኒ ስለ ራሳችን ነው የምናወራው ስለሌላ ሰው አያገባትም። ስለሌላ ሰው አያገባትም። እኔ መሀል መግባት ቆይ ዝም በላ አዳምጥ እስኪ። እኔ መቼም ሚዩት አድርግና አዳም ፕሊዝ። አንተ አዲስ ነገር ጠብቄ አይደለም፣ ግን የጠሩኝን ሰዎች ስለማከብር ነው የመጣሁት እና ዮኒ ክፉ ማታስነካውን እሷን እኔ የራሱ ሰዎች ነን። ብናጠፋ ቢናገረን እንደምንሰማ ያውቃል። ከምገምተው በላይ ስር ሰዶ ገብቶ እንዲህ ብላችሁ እከሌን የሀገር ተበዳይ ሆነን እኔ እና እሷ በዳይ አድርጎ ፊት ለፊት ሲያመጣን በጣም ነው የሚገርመኝ። በጣም በንዴት አይደለም የማዋራ። ይቅርታ የሚለው ሙኒትሻ አሁን ይቅርታ የሚልበትን ነገር ይሄ ነገር ነው በይኝና እሱን ከበርናል። እሱም ደግሞ ይቅርታ የምትይበትን ነገር ይሄ ነው ይባልና በሱ ነገር ይቅር ተባብላችሁ ብታልፉት
ነው እኔ ብዬ የማስበው። ገባሽ? ይሄን ማለቱ ከፍቶኛል። በዛ ነገር ላይ ይቅርታ መጠየቅ አለበት። ግን ደስ የሚለው ቁጭ ብሎ ማውራት መቻል ራሱ አንድ ትልቅ ነገር ነው ብዬ አስባለሁ። እና በዚህ ጉዳይ ላይ እኔ እሷን በጣም ሳላደንቃት አላልፍም። በጣም ብዙ ቤቶች ተጠርታለች፣ የተጠራችበት ቤት ሁሉ ሄዳለች ማለት ይሄን እርቁን እንትን ለማለት ማለት ነውና ኢቭን ባለፈው ራሱ ቤት እሱ ቤት ይመስለኛል ሄዳ ነበርና በመሃል ግን እናቱን የሰደባትን ስድብ ሲያስታውሳት ተናዳ ወጣች። ኢማጂን ሰው ላለፈው ነገር ይቅርታ ለመጠየቅ ራሱን ነገር ሲደግምላችሁ እንዴት ሬቴት እንደሚያደርግ እና እሷም እንደተናገረች ደግሞ እናቷን ያጣችበት መንገድ ትንሽ ምናልባት ደግሞ አሳዛኝ ይሆናል። በጣም ብዙ በህይወታችን የምናሳልፋቸው ነገሮች አሉና እንደዛ አይነት ነገር ይመስለኛል ከአነጋገሯ እንደተረዳሁት። አስቡት እናትን የሚያክል ነገር በእንደዛ ሁኔታ አታት ደግሞ እሷ የመሰደቧ ምክንያት ስትሆን እንዴት ሊያም እንደሚችል ማለት ነው። እና በዛ መሃል ደግሞ አንድ ያስገረመኝ ነገር እኔ ከእሷ በጣም ያደነኩት ማለት ነው ማለቴ ሳራ ዳጣን ራሱ ነፃ ለማውጣት ማለት እንዴት ነው በጣም ስትባል ነበር፣ ስትተች ነበር። እሷ ናት ለዚህ ያደረሰቻት እንድትከስ ምናምን የምትገፋፋት እሷ ናት እያሉ በጣም ሲያብጠለጥሏት ነበር። እዛ ድረስ ጓደኛዋን ነፃ ለማውጣት የሄደችበትን መንገድ በጣም አደንቃለሁ። ከዛ በተጨማሪ ግን በጣም ያስገረመኝ ነገር ምንድነው መሰላችሁ? መታረቃቸው በጣም ደስ ይል ነበር። ተመልሰው ባይጣሩ ኦፍ ኮርስ ተመልሰው እርቁን አፍርሻለሁ ብለዋል። እንግዲህ ግን አስታራቂው በጣም ማለት ብዙ ጊዜ አይታችሁ ታውቃላችሁ፣ የሚያስታርቁን ሰዎች ራሳቸው ተሳዳቢ ሰዎች ወይም ጸበኞች ወይም ደግሞ የተጣሉ ሰዎች ራሳቸው ናቸው። አስታራቂው ነው። ልክ አስታራቂ እንደጠፋ ትልቅ ሰው እንደጠፋ፣ በእርግጥ ይህም ራሱ አንድ ትልቅ ነገር ነው ማለት እርስ በርስ ችግርን መፍታት መቻልም አንድ ጥሩ ነገር ነው እና አስታራቂው ደግሞ እሳቸው መሆናቸው በጣም እየገረመኝ ነበር። ምክንያቱም ሌላ አንድ ቪዲዮ ያሳያችኋለሁ። እሱ ራሱ አንዱ ከተሳዳቢ አሁን እሷ ይቅርታ ጠይቅ የምትባልበትን ምክንያት እሱ ካደረጋቸው ነገሮች ውስጥ አንዱ በጣም ትንሹ ነበር እንደውም ማኛው ራሱ ማለት ነው። ኤኒዌይስ ሶሻል ሚዲያ ነው። እኛ አሁን ጥያቄ ወይ ሙኒትን ምረጥ ወይ የአማራ ብሔርተኝነት ምረጥ ነው። የአማራ ብሔርተኝነት የሚቆመው በህዝብ ጥያቄው እዚህ ላይ አቆመውን የምመርጠው ብሔርተኝነት ይላል። ታንክ ዩ። ስለዚህ እርቁን በይፋ አፍርስ። አለቀ። ሙኒት ይቅርታ አልጠይቅም ካለች እርቁን አፍርስ። ይሄ ነው የምጠይቀው። ሌላ ምንም ጭቅጭቅ ምናምን አያስፈልግም። አፍረሰን እንዴት ነው የምናውቀው? ነገ ስደባት ትክክል ናቸው። ማርያምን በማህበረሰባችን ይሄ ማህበረሰብን ማረጋገጫ የምናገኘው ነገ ቤትህን ከፍተህ ሙኒት ሌባ ነሽ የዘረፍሽው ብር አለ ኖ እንደሱ አይደለም ጋይስ፣ ቆይ ተረጋጉ። መሳደብ ሳይሆን በምን ምክንያት ቤቱን ብሎ ያፍርስ። ቤቱን ከፍቶ ህዝብ ይበልጥብኛል። በባለፈው መስሎኝ እንደዚህ አድርጌያለሁ። የምን ሙኒትዬ ነው አንተ ደግሞ? አይ ያው ሲያቆላምጣት ነበር ብዬ ነው ቅድም። እንዴ የምን ይሄ ነው ያንቺ ወዴል ምናምን ብለህ አፍርሻለሁ፣ ህዝቤን አዋርደሻል፣ የህዝቤ ክብር ከኔ አይበልጥም፣ ህዝቤን አዋርደሽ ሲጀመር ግለሰብ እንዴት አባሽ ይቅርታ ታያለሽ? አንቺ በርሚል የዘረፍሽው ገንዘብ አለ መረጃ ይመጣልኝ። ዛሬም በቤት የሳሰማ ነበር የህዝቦችን የተዘረፉ የአማራ ልጆች ወገን አንድ ጊዜ ይኸውላችሁ አቦ በበናቱ ጥያቄ አንድ ጊዜ ተረጋጋ። ይህንን ሀሳብ ራሱ እንደው መናገር አይደለም ለራስ ራሱ ደግሞ መስማት ጤነኛ ነው። እርቅን የሚጠላው እኔ የሰው ዘር አለ እንዴ ማለት እርቅን ማምነው ድለም በዚህ ልክ ኢማጂን እንግዲህ በስንት መከራ ሶልቭ የተደረገ ችግር እንደገና እንዳዲስ እርቁን አፍርሳሉት። እሱ ደግሞ ከሰላም ብሔርተኝነት መረጠበት ማለት ነው። ብሔርተኝነት ኢቭን ራስ ፕራውድሊ ነው የሚናገሩት እና በጣም ያሳዝናል። በዚህ ልክ እንደዚህ ሰርጾናል ማለት ነው። ወርሱ እንደዚህ ይሆናል ብላ ላለችው ይቅርታ ትጠይቅ ሲባል ጠየቅናል። ስንጠይቅ አይ እኔ ሶሻል ሚዲያ ላይ ያለውን ያለው ከተሳሳትኩም አርመዋለሁ ለማለት የፈለግኩት ጸባችን ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ያለውን ማህበረሰብ እንደዛ ነው ያልኩት። ተጣልተላለን። እኔም በዘሬ አማራ ነኝ፣ ስለዚህ ይህንን የተናገርኩት አለች። ከዚህ ሌላ ምንድን ነው ጆከር ሺህ ጊዜ ሲል የነበረው በሱ ጉዳይ አልነበረም። ይህንን እንግዲህ ሰው የአማራ ገጽታ ያለችው እስኪ ይህን ፍች ፍታልኝ። አማራ ናል ሲጀመር የአማራ ገጽታ ይህ ነው ብሎ መናገር ሶሻል ሚዲያ ላይ ያለው እሷ ብቻ ነው ያለችው። ብራዘር እሷ ብቻ ነው ያለችው። የአማራ ሆዳም ነው ምናምን ሶሻል ሚዲያ ግን እሷ ያለችው ግን
ቆይ እስቲ ንገረኝ። አማራ ተብሎ የአማራ ፖለቲከኞች የአማራ አክቲቪስቶች መጥተው የአማራ ሆዳም ነው አማራ ነው የሚያስጨርሰው ተብሎ አይደል እንዴ? ምናየው የአማራ ገጽታው እና ሆዳምነት ይለያያል። ዮኒ ማኛ የአማራ ህዝብ በመገዳደል ገጽታ ባለትና ፖለቲካ ምን አስተዋልኩኝ። በአጠቃላይ ግን እንደዚህ ድምጽ እንሆናለን፣ የህዝቡን ጩኸት እናሰማለን፣ ለህዝቡ ድምጽ ነን፣ ለህዝቡ እናስባለን ምናምን የሚሉን ሰዎች በአጠቃላይ ግን ጤንነት ኢኔሴንስ ከምን አንጻር ነው? በአብዛኞቻቸው ተሳዳቢ ናቸው። አይደሉ ወይ? ለምን እንደዛ መሆን እንደተፈለገ አላውቅም። በአብዛኞቻቸው ኖቲስ አድርጋችሁ የምታውቁ ከሆነ እንደዛ ናቸው። ስለዚህ ግን ይሄንን ማስቆም የምንችለው እኛ ነን ብዬ አስባለሁ። አንደኛ ነገር ማንም የወከላቸው ኮሚኒቲ የለም። በራሳቸው ተነስተው ነው ያንን ፕሮፓጋንዳ እያካሄዱ ያሉት። ኦፍኮርስ ሰማት ጠቅሞ ሊሆን ይችላል፣ ግን በአብዛኛው ከጥቅማቸው ግን ጉዳታቸው የሚያመዝን ይመስለኛል። ምክንያቱም ሰውን እንደዚህ በጣም ጋፑን እያሰፉት ነው የመጡት። ይሄ ሰው ተቀራርቦ ተከባብሮ የሚኖሩን ግሩፕ እየፈጠረ እንዲሄድ ያደረጉት ይመስለኛል። እንደኔ የሚመስለኝ እንደዛ ነው። ያንን ማስቆም የምንችለው እኛንን እንዴት? ያንን ባለመከተል ነው። the only thing like followers ካጡ ጊፍት የሚሰጣቸው ካጡ ያ ማለት ሐሳባቸውን እየተቃወምናቸው ነው፣ ሐሳባቸው ትክክል እንዳልሆነ ወይም ሐሳባቸውን እየደገፍን አይደለም ማለት ነው። ከዛ ውጭ ግን ከነሱ ስር ማንጠፋ ከሆነና ውስጥ ላይ ስብሰባቸውን የምናደምቅላቸው ከሆነ ስድባቸውን ማይቀንስም እየጨመረ ነው ሄደው ያው በተራኛን የሚደርሰናል ማለት ነውና እኛ የዛ አካል ሆነን ነገሮች እንዲቀረፉ መጠበቅ የለብንም። ነገር ግን የዚህ የለውጡ አካል መሆን ለውጡ ስል ግን ፖለቲካዊ ቃል የተጠቀምኩ መሰለኝ። እኔስ የዚህ አካል ግን ለመሆን ከፈለግን እዛ ቦታ ላይ አለመገኘት ነው። ሌላ ምንም የሚወስድብን ነገር አይኖርም ማለት ነው። እናንተ ምን አሰባችሁ? ሁለቱ መታረቅ አለባቸው የለባቸውም? ከታረቁ በኋላ ታረቁ ተብሎ ስምምነቱ ከተፈጠረ በኋላ ሌሎች ግሩፖች ያነሷቸው ሐሳቦች ትክክል ናቸው? እውነት አሁን እርቁ ማፍረስ ነው የነበረበት? ሐሳቦቻችሁን ኮሜንት ላይ ጠብቃለሁ። ለዛሬ የነበሩኝ ቪዲዮዎችን ይመስሉ ነበር። ሐሳቦቻችሁን ኮሜንት ላይ አሳውቁኝ። ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።